እኔም በፊት ላይ ምንም በማላቅበት ጊዜ ደፋው ነበረ። አሁን ላይ ግን አልደፋም። በጣም ነው የሚያሳዝነው። ታስነውር ያ አንዳንዶቻችሁ ምንድነው ከከሰል ጋር መጨመላለቅ የችጋር መጥራት ነው ምናምን ይላሉ። አብቻውን አይባል። አሁን ይሄኛው እንደዚህ ማለት ነው። እስቲ ልሞክረው። የኔ አልሞከርኩትም። ቤተሰብ ዋው! የእውነት ይሁት እጄ ሳይነካይ ሳይቀደድ ሰላም ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ ያላችሁ? እኔ ያለሁኝ እግዚአብሔር የተመሰገነ። ዛሬ እንግዲህ ስራ ልሰራ ነው። ከሰል ውድ ሆኗል። በነገራችን ላይ ምንም ውድ ቢሆን እንትን ልላችሁ አይደለም። በነገራችን ላይ እንትን በጣም ነው የሚነደው እና ከምጥለው ለምን አልጠቀምበት ነው ብዬ ነው። አንድ ላይ ቀላቅላችሁ ስትጠቀሙት በጣም አሪፍ ነው እና የለመድኩት ነው። አሳያችሁ ታውቁታላችሁ፣ ግን ስሰራ እንድታዩ ብዙዎቻችሁ እንዴት ነው የሚሰራው እያላችሁ ስለነበረ ማለት ነው። እዚህ ጋር አፈር አለኝ እና ይሄ በአንድ አጋጣሚ ነበረኝና እስቲ ልሞክረው። ይቀደዋል ግን ይቀደዋል። ስለዚህ ለማንኛውም ልሞክረው። እንደ አጋጣሚ እቺ ነበረችኝና ለምን አልጠቀመው ብዬ ነው። ግን ከሰሉ ይቀደዋል። ለማንኛውም እስቲ ዛሬ እንግዲህ ዶክተር ለሆነ ይሄ እንትን ስለሆነ አይመችም። ከውስጥ መጀመሪያ አዘጋጅቼዋለሁ። እና እንዴት እንደምነድ ብታዩ እውነት በጣም ነው። በቃ ከከሰል ጋር ሁለት ፍሬ ያሳቻችኋል እንዴት እንደምነድና ይሄ ብታይ ያጠራቀምኩት ነው። ይሄን እና በጣም አሪፍ ነው ብታዩ። ብዙ ሰው ይደፋዋል። እኔም በፊት ላይ ምንም በማላቅበት ጊዜ ደፋው ነበረ። አሁን ላይ ግን አልደፋም። በጣም ነው የሚያሳዝነው እና ተጠቀሙበት። አሪፍ ነው። ያ እኔ በጣም ተመችቶኛል። ለአንዳንድ ሰው ግን ላይመቸው ይችላል። አንዳንድ ሰው ደግሞ በአመድ ነው የሚያደርገው። እኔ አላዘጋጁትም። መጀመሪያ አይገርማችሁ እንትን አለው ቅጠሉ ምን እንትን ብሎበታል። እንደዚህ ነው የሚያደባለቀው፣ ግን ለቅሟል ቅጠሉ ምናምን። እንዳጋጣሚ ኩሽና ውስጥ ስመጠመጥ እንትን ያለ እንደዚህ እያደረኩ እንግዲህ ዛሬ ስራ ይሄ ነው። እንዴት አያችሁት? እንግዲህ ሰርቶ መብላት አስነውርም። ያ አንዳንዶቻችሁ ምንድነው ከከሰል ጋር መጨመላለቅ የችጋር መጥራት ነው ምናምን ይላሉ። ግን አይደለም።
የሚመቸኝ ነው የማደርገውና ስለሚመቸኝ ነው ለኔ። ያው ከሰል ላይ ተረጉ ስለሚደረንት ስለሚል እንዲህ ካረኩ በኋላ ለኔ ተመችቶኛል። አፈሩ ለዛ ትንሽ ነው ሳይበዛበት እንትኑ አፈሩ ስላሸነፈው። ወይ አብራችሁ ቆይ ጠብቁ እና እንትን ብያለሁ፣ አብክቻለሁ ማለት ነው። አሁን ይሄኛው እንደዚህ አደርጋለሁ። እውነት እኔ በጣም ነው የሚመቸኝ፣ እጅግ በጣም ማለት ነው። በጣም ነው የሚያሳዝነኝ መድፋቱ። ታውቃላችሁ አለኝ ጉርጓድ አልሞላ ያለኝ ጉርጓድ ግን በጣም ነው የሚነዱ። ብታይ አይጠፋም። ሁለት ፍሬ ከከሰሉ ጋር ካረጋችሁ እንዴት እንደሚነድ እውነት ተጠቀሙበት። ለቁጠባም ይሆናል። ሁለት ፍሬ ለምሳሌ የምትገዙበት ካጣችሁ ሁለት ፍሬ የትንሽዬ ያቂማችሁ 100 ብርም ከገዛችሁ ከሰል ከዛ ይሄን ከቀላቀላችሁበት እውነት በጣም ነው የሚነደው፣ በጣም ማለት ነው። እኔ ስላየሁት ነው። ብታይ ጊዜ አጥቼ ነው ያጠራቀምኩት። የበፊት ያያችሁትን ጨርሻለሁ። ለክረምት በይኔ በስማ እንዴት ደስ እንደምን ልነግራችሁ አልችልም። እኩል በኩል ነው ያደረኩት። በነገራችን ላይ ግን ከሰሉ እንትን ነው አፈሩን አላበዛውበት። ደቃቅ ከሰል ይበዛዋል። በጣም ነው የሚደርቀው። አሁን ደግሞ ታውቃላችሁ ክረምት ወጥቷል። ወዳው ነው የሚደርቀው። ብዙም አይቆይም ማለት ነው። እና እኔ በጣም ነው የተመቸኝ። ያው ሰው እንደ ልምዱ ነው። በአመድም ይሆናል በአፈርም ይሆናል። ሎርማን አፈር ከመሬት ቆፍሬ ማለት ነው። ይሄ ተማር ያስለጠፍኩበት ነው። ውጤቱን ደግሞ አብረን ምን ይሆናል ጨርሼ ያሳያችኋለሁ። አብራችሁን ቆዩ። እንግዲህ አሪፍ ነው አሪፍ አይደለም የሚለውን ነገር እናንተ አይታችሁ ትፈርዳላችሁ። በአንድ ድርቅ ነው የሚለው። እንደዚህ ማድረግም ይቻላል በነገራችን ላይ እንደዚህ 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 ማለት ነው። እስቲ ልሞክረው። ይሄን አልሞከርኩትም። እንደዚህ ዳር ዳር ላይ ለማቆም እንደዚህም ይቻላል። እኔ በአብዛኛው ሙሉ ሙሉን ብቻ ነው የሰራሁት። አታላለኩት መሰለኝ። አናሳናስ እያደረኩ ስራ እንግዲህ ኢትዮጵያ ላይ እናቴ እንደዚህ ኑሮ በዘዴ ጾም በኩታቴ እያረጋችሁ ካልሆነ በስተቀር ኑሮ አይገፋም። ስላችሁ ደግሞ እንዳትፈሩ፣ እንዳስተሳሰባችሁ፣ እንዳኗኗራችሁ ፈሪ እንዳትሆኑ፣ እንዳትፈሩ። እውነት ፈሪ እንዳትሆኑ፣ ደፋር ሁኑ። የምትፈሩ ነገር ይደርስባችኋል። ጥሩ አይደለም። የምትጠሉ ነገርም ይደርሳል። መጥላት ጥሩ አይደለም፣ መጠንቀቅ ነው እንጂ። ጨርሼ ደግሞ የማሳያችሁ ይሆናል።
እንግዲህ አብራችሁ ቆዩ። ላይክ ሼር እያደረጋችሁ አስተያየት እየጻፋችሁ ጠብቁ። መጣ እንዲህ ካሜራማን የለም። ቤተሰብ ዋው! የእውነት ይሁት እጄ ሳይነካኝ ሳይቀደድ እንትን አለልኝ። አልተቀደደም። አጥቤው እንደዚህ ዋው! ለሌላ ጊዜ ይሆነኛል። እኔ ይቀደዳል ብዬ አስቤ ነበር። ያችሁ ሳታስቡት የተቀመጠ ነገር ያገለግላል። እና ሰርቼ ጨረስኩኝ። ሂጄ ምንም እንትን ሳልል እግዚአብሔርን ተጨበላልቄ ስለነበር ስልኩን አጨበላልቀዋለሁ ብዬ ነው። እና ለሌላ ጊዜም ራሱ ይሆነኛል። አልተቀደደም። ያችት ለስማኔ ይቀደዳል። ለምን እንትኑ በጣም ደቃቅ ስለሆነ ይቀዷል ብዬ አስቤ ነበር፣ ግን አልቀደደውም። በጣም ነው የሚገርመው። እና እውነቴን የምላችሁ ጨረስኩት። ትንሽ ነው የሚቀረኝ ዱቄቱ። እሱን ደግሞ ሌላ ቀን ዝናብ ሊመጣብኝ ነው። ሌላ ቀን እንትን አደርገዋለሁ፣ አስተካክለዋለሁ። እና ይሄኛው ከደረቀልኝ በኋላ ደግሞ የማሳያችሁ ነው። ኑሮ ተብሎ ከተያዘ መቃብር ይሞቃል አሉ። ኑሮ ብላችሁ ከያዛችሁት፣ ስራ ነው ብላችሁ ከያዛችሁት የሁሉም ሰው እንዳስተሳሰቡ እንትን ይላል ይለያል እንጂ ሁሉም አንድ ነው። እና እዚህ ውስጥ የነበረው ጨርሻለሁ። እዚህ ጋር አሳያችኋለሁ የጨረስኩት ማለት ነው። እና ይሄኛውን እጥብ አድርጌ አስቀምጠዋለሁ። በጣም ጠቅሞኛል ሳይቀደድ። ከዚህ በኋላ እንደውም እንትን ይላል ያለ ሰው እንደውም አምጡልኝ እና በጣም አሪፍ ነው። ስለምታበረታቱኝ ጎበዝ፣ ጠንክሪ፣ ጀግና እያላችሁ ስለሆነ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እና ላሳያችሁት ይሄን ሁሉ ነው የሰራሁት። የሁሉ ነው የተሰራው። የዚህ 2 የሚሆናለኝ ማለት ነው። አልቆ ማለት አይ ካሜራ እና ይሄን ሁሉ ሰርቼዋለሁ። ፀሐይ ደግሞ ትንሽ እዚህ ጋር ካልብሎታል። እዚህ ሞላ አድርገዋለሁ። እዚህ ወይም ደግሞ እንደዚህ እስቲ ልጎትተው። ፀሐይ ያለበት ከለለብኝ። የዚህ ጥላ ከለለብኝ። ወይ መጣሁ እየጠራኝ ነው። እና ለማንኛውም አነሳዋለሁ። ውድ ቤተሰቦቼ ላይክ ሼር እያደረጋችሁ ስለምታበረታቱኝ በጣም የማመሰግነው። እግዚአብሔር አምላክ ሀገራችንን ሰላም ያድርግልን። እንግዲህ የቀረችው ደግሞ እቺኛዋ ናት። እቺኛዋ ለ2 ትሆነኛለች። አቤት መጣው እና ይሄንን ይመስላል እንግዲህ ሁላችሁ ማመሰግነው። ይሄንን ይመስል ነበር። ፀሐይ ወጣልኝ፣ አሁን ይደርቅልኛል ማለት ነው። እና በጣም ብዙ ትንሽ ይመስላል፣ ግን ስታሽሞነሙኑት ብዙ ሰዓት ይወስዳል እስከሚጣበቅ ድረስ እስከሚያያዝ ድረስ ማለት ነው። ስለዚህ ለማንኛውም ላይክ ሼር እያደረጋችሁ አብራችሁ ቆዩ ባይ